ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? እንግዲህ ይሄ ዩቲዩብ ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ውድና የተከበራችሁ ቤተሰቦቼ እስከዛሬ ድረስ ከጎኔ ሆናችሁ ኮሜንት እየጻፋችሁ አይዞሽ እያላችሁ አስተያየት ስለምትሰጡኝ እጅግ አድርጌ አመሰግናለሁ ማለት ነው። 25% ከመቶ 70%ታችሁ ሰብስክራይብ አድርጋችሁ ነው የምታዩት። 30% ደግሞ ሰብስክራይብ ሳታደርጉ ነው ቪዲዮ የምታዩትና ቪዲዮ አይከፈልበትም። ሰብስክራይብ ብታደርጉ በጣም ደስ ይለኛል። የማታውቁ ከሆነ ደግሞ የደወል ምልክቷን ተጫኑ። እንግዲህ እዚህ ሚዲያ ላይ የተለያዩ ሀሳቦችን አመጣለሁ። በተቻለኝ አቅም ካለሁበት ሁኔታ ምግብ ሊሆን ይችላል፣ ሊያዝናናችሁ ሊያስተምራችሁ የመጣ ነገር ሊሆን ይችላል፣ አቀርብላችኋለሁ ማለት ነው። በተረፈ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ይዤላችሁ የመጣሁት አንዲት እህቴ በጦርነት ላይ ባለቤቷ እንደወጣ የቀረባት ይመለሳል ብላ የልጆቿ የሁለት ልጆቿ አባት የገጠመችው ግጥም አለ። እስቲ አቅርብልኝ፣ እኔ ሚዲያ ላይ ለመውጣት አቅም የለኝም፣ አልችልም፣ ኮንፊደንስ የለኝም፣ እፈራለሁ ሚዲያ ላይ መውጣት ማለት ፈቃደኛም እንዳልሆነች ነው የነገረች ማለት ነውና ለኔ አንብባልኝ ምናምን እና ብታቀርቢው ደስ ይለኛል ብላ የሰጠች ግጥም አለ። እንግዲህ እሱን የማቀርብላችሁ ይሆናል ማለት ነው። እስከ መጨረሻው አብራችሁኝ ሁኑ። እንግዲህ ቪዲዮን ከጨረሳችሁ በኋላ ኮሜንት ጻፉላት፣ ለኔ ሳይሆን ለሷ የሚያጽናና። በእርግጥ ልጅቷ ከተጽናናች በኋላ የጻፈችው እንትን ነው። በወጣትነት እድሜዋ ነው እንግዲህ ልጆቹ አሳቅፏት የሞተው ማለት ነው። ይሄ አብዛኛው ቤት ኢትዮጵያውያን አንኳኩቷል። ባል፣ ወንድም፣ አባት፣ ልጅ ያልሞተበት የለም በዚህ ጦርነት በዚህ ዘመን ከዛሬ 4 ዓመት ጀምሮ እስከ ዛሬው ያለን ሰዓት እንግዲህ ኢትዮጵያውያን እየረገፉ ነው ያሉት እንደ ቅጠል ማለት ነው። እንግዲህ እግዚአብሔር ሰላሙን ይስጠን፣ በቃችሁ ይበለን፣ ሰላምን፣ ፍቅርን፣ መተሳሰብን፣ አንድነትን ያድልን። ሁሌም ጸሎቴ ነው፣ ሁላችንም ጸሎት ነው ብዬ አስባለሁና ሰላም ከምንም ነገር በላይ ነው። ሰው ጾምም ቢሆን ተኝቶ ያድራል ሰላም ካለ ማለት ነውና ሰላም ይስጠን። የእውነት ነፃነትና ሰላም የመሰለ ነገር የለም። ሰርቶም ይግባ፣ ጾሙም ይደር፣ በእግሩም ይሄድ፣ ምንም ይሁን ምንም ሰላም የመሰለ ነገር የለም። በሀገሩ በገዛ ሀገሩ ተወልዶ ያደገበት በሰላም ወጥቶ የሚገባበት ሰላም መድኃኔዓለም ያድልን እላለሁ ማለት ነው። እንግዲህ ግጥሟን አነብላችኋለሁ። እንግዲህ በተቻለኝ አቅም ከተሰባበረም ይቅርታ አድርጉልኝ፣ የራሴ ግጥም ስላልሆነ እንግዲህ በቻልኩት አቅም አቀርብላችኋለሁ ማለት ነው። እስከ መጨረሻው አብራችሁ ቆዩ። እንግዲህ ይህ ግጥም እንዳልኳችሁ ጊዜው ካለፈ በኋላ ከተጽናናች በኋላ ከቆረጠች በኋላ እንግዲህ ባትቆርጥም መቼስ አለ አይደለ እንግዲህ አዝና ታሞ አገላብጣው አሳክማው ከዛ በኋላ ተስፋ ቆርጣ ሞተውባትና እንደወጣ ሲቀር አንድ አይደለምና አለማመን አለ። የእውነት ሞተ ነው ወይ የሚል ነገር አለና በጣም ያማል። በጣም ነው የሚያመው በእውነት የደረሰበት የበለጠ ያረዳዋል። በሷው ቦታ ሆናችሁ ስታስቡት በጣም ከባድ ነው። የምትወዱት ባለቤታችሁ ልጅ ያሳቀፋችሁ እንደወጣ ሲቀር በጣም ነው የሚያመው። በዛውም ለሀገሩ ብሎ በወጣበት ሲቀር በጣም ያማልና አሁን አቀርብላችኋለሁ ማለት ነው። እስከ መጨረሻው አብራችን ቆዩ። በጣም አመሰግናለሁ። ደሞ መሸ ትዝታዬ ይላል። ደሞ መሸ ልትመጣብኝ ስቃዥብህ አይዞሽ ስትለኝ ከአልጋዬ የነበረው ትናንትና ያሳለፍኩት ወጣትነት በዛ ጊዜ በደስታዬ በቃ ሊጀምረኝ አጥንቴን ሰርስሮ ደሜን መጦ ተነሳ ወባዬ። ትዝታ ከንትኖ ደም እያስለቀሰኝ ጥዶ ቀቅሎኛል። ቤተሰብ አስቶ ሀገር አስረስቶኝ ብቻ ያስኪዶኛል። ትዝታዬ ሂዶ እሱኳ የከዳኝ ማን ይለኛል ቀና ሰው ብሎ ያየኛል። ለኔ ብቻ የኔ ልዩ ከዓለም ለየው ላይን አራቀው ክፉ ነው ሞት። ለአባትና እናቱ ቦክር ልጅ ነው እንደ ብሌን የሚሳሱለት
ለሀገሩ ማች ሰው ወዳጅ ነው ሚስቱ አክባሪ ፍቅር አሻራው በሄደበት አይናፋር ነው መልከ መልካም ኩፋ ይወጣው ለካ ጌታ ለዚህ ነበር ላጭር እድሜው ስለማይመሽ ሞልቶ የሰጠው ርህራሄ አልባ ነው ቀንጥሎበት ጥይት ጨካኝ መኖር ነሳው እሱስ ሄደ ላይመለስ ይብላኝ ለኔ ትቶልኝ ትዝታ አሳቀፈኝ ፍሬው ራስ ወዳድ ነኝና ምን አለ ከሱ ጋራ ኖሬ ብቃጠል አብሬው ሞቷል እኮ አሉኝ ከመሬት በታች ነው እውነታው ሳላየው መቼ ደባብሼው ቁስልን አስታምሜ አልቅሼ ሳልቀብረው ታዲያ እንዴት ልመን አልዘገይም ብሎ አሁን እመጣለው እሱ እኮ ታማኝ ነው ቃሉ አጥፎ ያውቅም አይጨክንም በኔ ይህንን አውቃለው ተውኝ አላምናቸውም ካጠገቤ ራቁ በሱ ተስፋ አልቆርጥም ገና ጠብቃለው መርዶ ሰማው ና ንገረኝ መግቢያ ሳጣ እንዳላምን ተሳስቼ ታዲያ ምን ተሻለኝ ትዝታዬ አረናልኝ ቀጠሯችን እስከመቼ ስጋዬ መንምኖ ነፍሴ ባዝናለች ሰርቼ አላደማ አይነጋ ተኝቼ አሰብኩ አብሰለሰርኩ ወርጄ ዳር ከዳር ወዴት ልፈልግህ ከአደም ወጥቼ ጊዜያችን አለፈ ቀጠሮ ነበረን መንገድ ጀምረሃል ልምጣ ልቀበልህ በር በር እያየው ስምህን ስጠራ ዝም ብለህ ታያለህ ቀናት ቆጠርኩ ወራት አልፎ አመት ሞላ ቆየው ህይወቴ ጨልቦ አይኔ ከተጉላላ የት ልዋጥ የት ልደበቅ እንዴት ልጩህ በለኝ መላ አይድሌ መፈጠሬ ከንቱ እሺ እኔ ሲሆን የልጆችስ ነገር አባታችሁ የለም ሞት እኮ አሸነፈው ፍጹም ጀግና ነበር እካኞቹ በሉት እንደወጣ ቀረ ያመናኝ ወታደር ከሰሙስ በኋላ በየትኛው ቃላት በምን ላጽናናቸው መርዶ አጉል የእናት እንጂ የአባት ፈንታ መቻውቀው ቤት በኩል እንዴትስ አስችሎኝ እኔ አላደርገውም ገና ሳይደርቅ የኔ ቁስል አንጀቴ ተላውሶ ልቤ ተሰባብሮ ሰው በሌለበት ቤት ያስረከብከኝ ጤነኛ ሴት ነበርኩ ሰው ተግባቢ እድሜ ላንተ ያጥንት ህመም አወረስከኝ እሺ በቃ ተወኝ አልቅሼ ይወጣልኝ ልቀጥል ኑሮዬ ልጭህ ከአምላኬ ፊት ልጽናና እንደሆነ ጭሆት ዋይታ ያቁም ጉሮሮዬ የልቤ ልንገረው መጎዳቴ በጣም ባደርገው ይሻላል የልብ ጓደኛዬ ዘርህ ስለሰጠኝ መጽናኛ ሊሆንኝ ስምህ ማስታወሻ ተስፋ እንድጀምር ዳዴ ብዬ እንደ ልጅ እንዲሆንኝ ብርታት የሐዘኔ መርሻ ሚስጥሬ ጓዳዬ አምላኬ ላድርገው አለኝታዬ እንዲሆን እስከ መጨረሻ ጸሎት አድርግልኝ አሪፍ እድል ደርሶኝ ገነት እንድገባ ያንተ ዕጣ ልቀበል ከዓለም ላይ ካወጣኝ በልደህና ሁን ውዴ ፈጣሪያችን ፈቅዶ ይህ ጊዜ አልፎ እዛ እስክንገናኝ ቻው 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 ትዝታዬ ትንሹ መከታዬ ራስ ወዳድ አልሆንም ላንተ ስል አድርገው ሀብዬ ልጀምር ላውጣ አላማዬ ቻው እኔ ደህና ነኝ ደህና ሁን ደስታዬ እንግዲህ ይሄንን ይመስላል ግጥም ማለት ነው መቀጠል ብትፈልግ ማስፋት ብትፈልግ ሮሮዋ በጣም ማርዘም ትችል ነበረ ግን ባጭሩ ቋጮቹ ማለት ነው በሐዘን ውስጥ መቆየት አልፈለገችም እንግዲህ ልጅቷ ከወጣች በኋላ ስለሆነ ግጥሙ ግን በቃ ተቋርጧል አልጨረሰችውም የሆነ ብዙ የሚባል ነገር አለ አይደለ የውስጣችሁ ልትናገሩት የምትፈልጉ ብሶት ብዙ ነገር ናፍቆቷ መግለጽ ትችል ነበር ግን ባጭሩ ነው የቋጨች ማለት ነው በቃ ለሁሉም መጽናኛ እንዲሆን ብላ በቃ ካላልነው እንባ በቃ ካላልነው ሐዘን እየጣፈጠ ደም እየሰረሰረ አጥንት እየሰረሰረ በቃ እየተዋሃደን እየጣፈጠን ነው የሚሄደውና አውቀን ካልተውነው ሐዘን በጣም መጥፎ ነው እየጨመረልን ይሄዳል እየጨመረብን ይሄዳል እንበላሻለን ለራሳችን እንግዲህ እሷ ለልጆቿ መኖር እንዳለባት የሄደው ሂዷል ለሱ ደስታ የሚችለው የሱ ልጆች አድገው ጥሩ ደረጃ ላይ ደርሰው የእንትና ልጆች ኮዚ ደረጃ ላይ ደረሱ ሲባሉላት ነው የምትፈልገውና
ለዚህ ይመስለኛል የጠነከረችው። እንግዲህ ስታስቡት በጣም ከባድ ነው። ከእንደዚህ አይነት ሀዘን የሰው ልጅ ይሰውረው። በተለይ ያው ያልወለዱ ወጣቶች ይሞታሉ፣ ግን ካልወለዱት ደግሞ የወለዱት ይሻላሉ። ቢያንስ ዝክር የስማቸው ማስታወሻ ትተው ነው የሄዱት ማለት ነው። እንደዚች አይነት ጀግና እናት የልጆቿ የአባቷ ወይም ደግሞ የባለቤቷ አደራ ተረክባ ጥሩ ደረጃ ላይ ለማድረስ ቆርጣ የተነሳች ለብዙ እናቶች አርአያ ጥንካሬ እንድትሆን ነው። እስከ መጨረሻው ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሁሌም ከጎኔ ስለምትሆኑ በጣም አመሰግናለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ከወደዳችሁት እንግዲህ ለእሷ ነው ስሜታችሁ ልትገልጹላት የምትችሉ ማለት ነው። እጅግ አድርጌ አመሰግናለሁ። ሰላማችሁ ይብዛልኝ። ቻው